ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ምርጥ ቪዲዮ ተገናኝተናል። ዛሬ ማሳያችሁ ይህን የመሰለ ቆንጆ የችክን አርስቶ እንዴት አድርጌ እንደሰራሁት አሁን አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ። እዚህ ጋር ሙሉ ዶሮ አለኝ በደንብ አጥቤ ያዘጋጀሁት አለ። እዚህ ጋር ቀመሜ ያመጣሁት አለ። የቀመምኩበት በርበሬ፣ እርድ፣ ነጭ ሽንኩርት፣ ዝንጅብል፣ ከሞን እናንተ የፈለጋችሁትን ቅመም፣ ዘይት አለው፣ ሎሚ አለው። የፈለጋችሁትን ቅመም መጠቀም ትችላላችሁ። እንደዚህ አድርጌ በዘይት ለውሼው ነው እየቀባሁት ያለሁት። ስቀመም ስላላሳያችሁ በጣም ይቅርታ። ያው እናንተ ቤታችሁ ያለውን ቅመም መጠቀም ትችላላችሁ። እሱን እንደዚህ አድርጌ በደንብ አድርጌ ቀባዋለሁ። ጊዜ ካላችሁ ቢያንስ ለአንድ ግማሽ ቀን ከፈለጋችሁ ወይ አንድ ቀን አዳር ራሱ እንደዚህ ቀላቅላችሁት ማስቀመጥ ትችላላችሁ። በጣም ቆንጆ ነው የሚሆነው። እንደሱ ስታደርጉት በጣም አሪፍ ነው የሚሆነው። እንደዚህ በደንብ ላውሼ ያው ቶሎ ስለፈለኩት እንደዛ እናደርገዋለሁ፣ አዘጋጀዋለሁ። እዚህ ጋር ደግሞ በክብ የቆረጥኩት ድንች አለ። ያው ከታችም ማባያም ይሆናል። ሁለተኛ ደግሞ ዶሮ እንትኑ ላይ ሳህናችን ላይ እንዳይነካብን ከስር እንዲሆን ድንች ተጠቅሜያለሁ። ድንቹ እንደዚህ አድርጌ ድርድር አድርጌዋለሁ። እዛ ደግሞ ሽንኩርትም እንደዛ ተመሳሳይ በክብ የቆረጥኩት አለ። እሱንም እንደዛው በተመሳሳይ ደረድረዋለሁ። በጣም የሚጣፍጥ በጣም ቀላል የሆነ ስራ ነው። እንደዚህ ኦቨን ውስጥ ከታችሁ ሌላ ስራ መስራት ትችላላችሁ። በጣም ቆንጆ ጤናማ የሆነ ስራ ነው። እናንተም እንደዚህ ሰርታችሁ ቤታችሁ ተመገቡላለሁ። እንደዚህ በጣም ጊዜ የማይወስድ ነገር ስለሆነ ስሩ ላለሁ። እዚህ ጋር የስጋ መጥበሻ ፓውደር ነው የነሰነስኩበት። እዛ ጦስኝ ነው። እዚህ ጋር ያው የበርበሬ ሽክሽኩ እሱን ነው የተጠቀምኩት። እዚህ ጋር ትንሽ ጨው አረግበታለሁ። ያው ዶሮ ላይ ያለው ሶስ ወደዚህ መውረዱ ስለማይቀር ግን ቢሆንም ያው ትንሽ ብንቀመመው ጣዕሙ ቆንጆ ያደርገዋል ብዬ ነው። እዚህ ጋር ብላክ ፔፐር ነው የተጠቀምኩት። እዛ ዶሯችንን ከላይ እንደዚህ ቁጭ እናደርገዋለን። የቀረንን እንደዚህ እንትን አድርገን እቃው ላይ ያለውን ውሃ ትንሽ ለቅለቅ አድርገን ራሱ ዳርዳሩን ፈሰስ እናደርገዋለን። እንደዚህ ካረኩ በኋላ ያው በአልሙኒየም ፍና አድርጌ ዘጋዋለሁ። እዛ ኦቭኔን እያጋርኩ ነው በ350 ቢያንስ 45 ደቂቃ የሚሆን አብስዬው ከዛ በኋላ ቀላ እንዲል እንትኑን አልሙኒየሙን እናነሳዋለን ከበሰለ በኋላ ማለት ነው። እንደዚህ ፍና አድርገን
ከ45 ደቂቃ በኋላ እንደዚህ ሆኖ በስሏል። ቼክ ሳረገው ስጋው በስሏል። አሁን እንደዚሁ አልሙኒየሙን አንስቼ አበስለዋለሁ። ይኸው ውድ ቤተሰቦቼ እንደዚህ ሆኖ ቆንጆ ባማረ መልኩ በስሏል። በጣም የሚጣፍጥ ቆንጆ ጤናማ የሆነ አሰራር ነው። እንደዚህ ሰርታችሁ ማታውቁ ከሆነ ሞክሩ ትላለው። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ ያደርጋችሁ የዶላ ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አበረታቱኝ እላለሁ።